ያለ መጽሐፍ ቅዱሳዊ ማስረጃ ተአምረ ማርያምን መተቸት ተገቢ አለመሆኑ ተገለጸ። ያለ ሊቃውንት ጉባኤ ፈቃድ ለስርጭት የሚበቁ መጽሐፍት የተበረዘ አስተምሮ ያስፋፋሉ ሲሉ የሊቃውንት ጉባኤ ምክትል ሰብሳቢ ገለጹ። በቦሌ ደብረ ሳሌም መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስና አቡነ አረጋዊ ካቴድራል የብሉያትና የአዲሳት ትርጓሜ ጉባኤ ቤት ተመሰረተ። ተመልካቾቻችን ይህና ሌሎች ተጨማሪ ዜናዎችን ወደ እናንተ እናቀርባለን። ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብሬያችሁ ቆይታ ማድረገው ኤልሳቤት ቢተነኝ ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ያለ መጽሐፍ ቅዱሳዊ ማስረጃ ተአምረ ማርያምን መተቸት ተገቢ አለመሆኑ ተገለጸ። ከተለያዩ አካላት የሚሰነዘረው የሐሰት ውንጀላም ያልተገባ መሆኑን በመገንዘብ ተገቢውን ጥንቃቄ ማድረግ ይገባል ሲሉ ያነጋገርናቸው መምህር ያስረዳሉ። ሀብቴ ብርሃኑ በጉዳዩ ላይ ተጨማሪ ማብራሪያ ይዟል። ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይደለም። በርካታ ድንቅ የእግዚአብሔር ሥራ የተገለጠበት ተአምረ ማርያም መጽሐፍ ደቅሲዮስ በተባለ ቅዱስ የተጻፈ መሆኑን ታሪክ ያስረዳል። ይሁን እንጂ ተአምር ምንነትን አለመረዳትና ቤተክርስቲያን የማታስተምረውን እንደምታስተምር አድርገው የሚናገሩ አካላት መበራከታቸውን በጉዳዩ ዙሪያ ያነጋገርናቸው መምህር ገልጸዋል። ተአምረ ማርያምን አይደለም ለመተቸት ለመረዳትም የራሱ የሆነ ብቃት ንጽህና ያስፈልገዋል። ከመሬት ተነስቶ እንደማንኛውም መጽሐፍ የሚታይ የሚገመገም ወይም ያስፈልግም ያስፈልጋን የሚባልበት አይደለም። እነ ቅዱስ ጳውሎስ በልብሳቸው ጫፍ ያስነሱትን በእስር ቤቱ ሰንሰለቱን በተሰጡበትን ይሄን ኃይል ተአምር መጽሐፍ ቅዱስ ዘግቦት እናገኛለን። ስለዚህ ተአምር እያነበውና ተአምርን ዘግቦ መያዝ አምላካዊ ወይም መጽሐፍ ቅዱሳዊ ትእዛዝ ነው ማለት ነው። የተአምረ ማርያም መጽሐፍ መነሻውና መድረሻው ይታወቃል ያሉት መምህሩ ያልተገቡ ትችቶች ምንጫቸውን በማጥራት ምላሽ ሊሰጥ እንደሚገባ ተናግረዋል። ቤተክርስቲያናችን የምታውቀው በቤተክርስቲያኑ በሊቃውንቱ ጉባኤ ታይቶ አልፎ ታርሞ ለህትመት የበቃ ነው። ባለቤትነቱም ቤተክርስቲያን ነው። ነገር ግን ግለሰቦች አባስተው በሚሸጡበት ሰዓት ኮፒ አድርገው በሚሸጡበት ሰዓት የራሳቸውን ሐሳብ ሊጨምሩበት ይችላል። ይሄ ደግሞ ህገወጥነትም ነው ወንጀልም ነው። ነገር ግን እንደኛ እንደ ቤተክርስቲያንነታችን የተሰፈረ የተቆጠረ ነው። ነገር ግን ያም ሲሆን ደግሞ ስርዋጽ የገባ ካለ ማስወጣት ሊጠበቅብን ይችላል። ተአምር የእግዚአብሔር ድንቅ ስራ መሆኑን መገንዘብ ያስፈልጋል ያሉት መምህሩ ቤተክርስቲያን የትኛውንም መጽሐፍ ስትቀበል በመጽሐፍ ቅዱስ ሚዛን እንደሆነም አስረድተዋል። ተአምረ ማርያም ላይ የተለየ ጥርጣሬ ጥያቄ የሚፈጥርባቸው ሰዎች ወይም ምእመናን ካሉ መጀመሪያ የትኛውን ቅጂ ነው ማንበብ ያለብኝ? እውነተኛ ቤተክርስቲያንን በአርትዖት አልፎ ለህትመት የበቃው ቤተክርስቲያን የምታውቀውን ተአምር እና በገዳማት ላይ የተጻፉ በብራና ጽሁፍ በግዕዝ ያሉ ጽሁፎችን ሪፈረንስ እነዛን ማየት ይጠበቅበታል አንድ ሰው። ሁለተኛው ተአምረ ማርያምን ለመረዳት ጸሎት ያስፈልጋል፣ ንጽህና ያስፈልጋል፣ ሃይማኖታዊ መጻሕፍት ብስለትም ያስፈልጋል። ሃይማኖታዊ መጽሐፍ ብስለት ሲባል ምንድነው? መጽሐፍ ቅዱስን በደንብ መረዳት አለብን። ለቤተክርስቲያን አገልግሎት የሚውሉ ጧፍና ዕጣን በአንዳንድ ተቋማት ጥራታቸውን ጠብቀው ባለመመረታቸው ካህናትና ዲያቆናት ለልዩ ልዩ በሽታዎች እየተዳረጉ መሆናቸው ተነገረ። የካህናትን ጤና ለመጠበቅና ለአምልኮ የሚቀርቡ መባዎችን ንጽህናን ለማረጋገጥ ቤተክርስቲያን በትኩረት ልሰራበት እንደሚገባና ምእመናንና አምራቾችም የድርሻቸውን ኃላፊነት መወጣት እንዳለባቸው ተመላክቷል ስትል ባልደረባችን ታሪኳ አራርሶ ተጨማሪ ዘገባ አዘጋጅታለች። ተከታትለን እንመለስ። ቤተክርስቲያን ስርዓተ አምልኳን የምትፈጽመው እንደ ጧፍ፣ ዕጣንና ዘቢብ በመሳሰሉት መባዎች እንደሆነ ይታወቃል። ይሁንና እነዚህ መባዎች ለአገልግሎት በሚውሉበት ጊዜ በጥራት የተመረቱ ባለመሆናቸው ካህናትና ዲያቆናት ላይ ከፍተኛ የሆነ የጤና ችግር እያስከተሉ መሆናቸውን ሊቀ ኅሩያን ቀሲስ አእምሮ ይሄይስ ተናገሩ። የሚቀርበው ነገር ደግሞ ፊዚካሊ ስንመለከተው ለጤና ችግር ያለ ነገር ይቀርባል። ለምሳሌ ጧፉ ድሩ በኬሚካል የተነከረ ከሆነ ያ ኬሚካል በሚጨስበት ሰዓት ላይ በካህናት ሰውነት ላይ የሚያመጣው ተጽዕኖ አለ። ከሳምባ ጋር የተያያዘ በሽታ ሊያመጣ ይችላል።
ቤተክርስቲያን ደግሞ መቅረብ ያለበት ንጹህ ዕጣን ነው። ከዕጣን ጋር ሙጫ ተደባልቆ ቢቀርብ ወይላ ነገር እየገጠመን ስለሆነ ቢቀርብ አንደኛ አይጨስም፣ ሁለተኛ ደግሞ የሚያመጣው ደግሞ ሽታ ደግሞ ሌላ ለጉሮሮ የሚከረክርና ጉሮሮ የሚያሳምም ይመጣል። በዚህም ዙሪያ የቤተ ክርስቲያን አገልግሎት የተቃና ይሆን ዘንድ በካህናት ላይ እያደረሰ ያለውንም የጤና ጉዳት ከመቀነስ አኳያ አምራቾች ጥራቱን የጠበቀ ምርት ማምረት አለባቸውም ሲሉ ተናግረዋል። ያንን በትክክል ከሰፈፍ ነው የሚገኘው፣ በትክክል ቀልጦ በትክክል መዘጋጀት አለበት። ለምሳሌ ሰም ማለት ነው። ከዚያ ደግሞ ለሱ የሚስማማ ድር አለ። ድሩ በምንም ምክንያት አምራቹ ከኬሚካል መቀላቀል የለበትም፣ መንከር የለበትም። አሁን በጧፉ የተነከረ በቀለም የተነከረ ኬሚካል የተነከረ ጧፍ ይቀርባል። ብዙ ጊዜ በቤተ ክርስቲያን ላይ ይዞት የሚታዩት እሱን ነው። እሱ ደግሞ የሚሆን አይደለም። እንደዚያ ነገር መቅረብ የለበትም። ለምን ነገ ለቤተ ክርስቲያን የሚቀርበው መስዋዕት ንጹህ ስለሆነ ማህበረ ቅዱሳን ይሄንን አብነት አድርጎ ነው። አሁን አባቶች ገዳማውያን እናቶች ብንጠይቅ አሁን ከማህበረ ቅዱሳን ግዙ ይሏቸዋል። ለምን? በጥንቃቄ ስለምናመርት ያለምንም ንክኪ ነው የምናቀርበው። ለእግዚአብሔር የሚቀርበው መባ ንጹህ እንደመሆኑ መጠን ምእመናንም መባቸውን ወደ ቤተ ክርስቲያን ይዘው በሚመጡበት ጊዜ የምርቱን ጥራታማነት በማረጋገጥ ንጹህ የሆነውን መባ ይዞ መቅረብ እንደሚገባም አሳስበዋል። እውቀቱን ማዳበር እንዲችሉ እያንዳንዱን አዘገጃጀት የት እንደሚዘጋጅ፣ እንዴት እንደሚቀርብ፣ የት እንደሚቀርብ፣ ማን እንደሚያዘጋጀው፣ ለማዘጋጀት ምን ግብአት ያስፈልገዋል የሚለው ነገር ማወቅ አለባቸው። በቦሌ ደብረ ሳሌም መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስና አቡነ አረጋዊ ካቴድራል የብሉያትና የአዲሳት ትርጓሜ ጉባኤ ቤት ተመሰረተ። በካቴድራሉ የትርጓሜ ጉባኤ ቤት መመስረቱ በአካባቢው ለሚኖሩ ካህናት አስተዋጽኦ የጎላ ነው ሲሉም የጉባኤ ቤት መምህራን ተናግረዋል። ተመስገን ፈቃዱ ተጨማሪ አለው። ለዓለም ጥበብን የሰጡ ዕውቀትን የመገቡ መልካሙን ነገር ሁሉ ያበረከቱ እንደ ሀገርም ታላቅ ታሪክ ያላት ሀገር እንድትኖር ያደረጉ ናቸው ጉባኤ ቤቶች። እነዚህንም ጉባኤ ቤቶች ማስፋፋትና ለቅድስት ቤተ ክርስቲያን በርካታ ሊቃውንትን ለማፍራት በቦሌ ደብረ ሳሌም መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስና አቡነ አረጋዊ ካቴድራል የብሉያትና የሐዲሳት ትርጓሜ ቤት መመስረቱን የካቴድራሉ አስተዳዳሪ መላከ ገነት አባ ናትናኤል መላኩ ገልጸውልናል። ተተኪዎችን ለማፍራት መጽሐፍ ቅዱስም ለትውልዱ ለማስረከብ ቤተ ክርስቲያኒቷን መጽሐፍ ቅዱሳዊ ይዘቷን ይዞ ለማስቀጠል የሚረዳው ጉባኤ ሲኖር ነው። ያለዛ ግን አሉሽ ነው የሚሆነው። ሁሉም ሰው በየፊናው ተርጓሚ ከሆነ አስተማሪ ከሆነ ሳይማር ማስተማር ደግሞ መጽሐፍ ቅዱስም ራሱ ይከለክላልና ከነዚህ ሁሉ ነገሮች ለማምለጥ ለመከልከል ጉባኤ መኖሩ በጣም ወሳኝ ነው። የመጽሐፍ መምህሩ አክለውም ጉባኤ ቤቱ በዚህ ቦታ መተከሉ አስተዋጽኦ የጎላ መሆኑንም ጠቁመዋል። አንደኛ በእያንዳንዱ አጥቢያ ያሉ አገልጋዮች በጣም ብዙ ናቸው። ከቁጥር አንፃር ቢያንስ ለምሳሌ እንደ ቦሌ መድኃኔዓለም እንኳን ብንመለከት ከ160 ከ170 በላይ ካህናትና ዲያቆናት ክህነት ያላቸው የውስጥ አገልጋዮችን ጨምሮ አሉ። አሁን እንግዲህ ለነዚህ ጉባኤ ቤት ተተከለ ማለት ቢያንስ ከዚህ ውስጥ 50 እንኳን ቢከታተል 30 እንኳን ቢከታተል ራሱን ችሎ አንድ የክፍለ ሀገር መምህር የሚያገኘውን ደቀ መዝሙር ያክል በዚሁ በአዲስ አበባ በእያንዳንዱ አጥቢያ ማግኘት ይቻላል ማለት ነው እና አንዱ እሱ ነው። ሁለተኛው ደግሞ ከተማ ላይ መኖሩ ለምሳሌ ደጅ ጠኝ ሆነው የሚኖሩ አሉ። በየቦታው ደጅ እየጠኑ ገና እንቀጠራለን ብለው የሚያስቡ ትምህርት እንዳይማሩ ክፍለ ሀገር ቸግሯቸው ግን እዚህ መጣው ያሉት ደግሞ በተለያየ መንገድ ስራ እንኳን እናገኛለን ብለው ባያስቡ ትምህርት አያቋርጡም። ከተማ ላይ ሆነው መማር ይችላሉ። ቤተ ክርስቲያንን ለማስቀጠል የግድ ጉባኤ ቤቶች በየቦታው መተከል ያስፈልጋቸዋል ያሉት ሊቀ ሊቃውንት ስምዐኮነ መላክ ጉባኤ ቤቱ ትልቅ እድሎችን ይፈጥራልም ብለዋል። ዋና ማዕከል ነው፣ ለሁላችንም ማዕከል ነው። ከምስራቅም ከምዕራብም ከደቡብም ከሰሜንም ይመጣል። ሁሉ የሚመጡት ሁሉ እዚህ መጣ አዲስ አበባ ላይ ይሄንን ጥሩ ምንጭ አገኙ ማለት በቃ ያኮኑ ትልቁ ነገር። ከዛ ደግሞ ምን አይነት እድል ይፈጥራል ብዬ አስባለሁ። እኔ አዲስ አበባ ላይ እንደመሆኑ ቅድስት ሥላሴ እዚህ ያለ ዩኒቨርሲቲ ነው። እሱ ደግሞ ሌሎችን ጉባኤ ቤቶች እያሳደገ ወደ ኮሌጅነት ማዕረግ እያደጉ
በጣም የትምህርት አድማሳችን እየሰፋ እንዲሄድ ማድረግ ይቻላል። ያለ ሊቃውንት ጉባኤ ፈቃድ ለስርጭት የሚበቁ መጻሕፍት የተበረዙ አስተምሮ ያስፋፋሉ ሲሉ የሊቃውንት ጉባኤ ምክትል ሰብሳቢ ገለጹ። በአንዳንድ ተቋማትና ግለሰቦች ከቤተክርስቲያን ውጪ ለሚያስገቧቸው አስተምሮቶች በር እንዳይከፍቱ መከላከል የሁሉም ኃላፊነት መሆኑንም አሳስበዋል። ሀብቴ ብርሃኑ ጥንታዊት የሆነችው ኦርቶዶክሳዊት ቤተክርስቲያን የበርካታ መጻሕፍት ባለቤት ናት። ምንም እንኳን የአያሌ መጻሕፍት ባለቤት ብትሆንም ከነገረ ድህነት አስተምሮ ያፈነገጡ ትምህርቶች በመጻሕፍቶቿ የመግባታቸው ክስተት የሚስተዋል መሆኑን የገለጹት ምክትል ሰብሳቢው ይህም ሊሆን የቻለው በግለሰቦች በአንዳንድ ገዳማትና ሆን ብለው የሚበርዙ ሰዎች መኖራቸውን አስረድተዋል። መናፍቃን በየጊዜው የመጡ መናፍቃን ስራ እየሰሩ ወጥተዋል። እየበወዙ እኛን ለማጋጨትና ለመለያየት ቤተክርስቲያኗ አንድነት እንዳይኖራት ለማድረግ ሰፊ ስራ ተሰርቷል በየጊዜው። ይሄም ቅድም እንደተናገርኩት ለኛ ቋሚ ሲኖዶስ ስላልነበረን ቅዱሳት መጻሕፍቶቻችን ብዙ የመወዝ የመቀላቀል የመዳቀል ስራ ተሰርቶባል። ቅድም ያልኩት በአስሩም ተነቅሎ የጠፋ ብዙ ነገር አለ። ከስሩ ሙሉ ለሙሉ አንዳንድ ገድሎች አሁን ጠፍተው እንደገና ያንዱን ገድል ባንዱ በማስተያየት ካንዱ በመቀራረብ እንደገና የተሰራም አለ። ለምን በጣም ነው ወረራ የተደረገብን ተቃጥለዋል። አከለውም በዚህ ጉዳይ ላይ የሊቃውንት ጉባኤ የተሳሳቱ ትምህርት የያዙ መጻሕፍትን ለማጥራት ጠንክሮ ይሰራል በማለት አስረድተዋል። ሕግ ክፍሉም እስከታች ብራንች ኑሮት ሊሰራ ይገባል። እስከ አጥቢያ ቤተክርስቲያን ድረስ ወርዶ ብራንች ኑሮት ከታች መረጃ ኑሮት ሊሰራ ይገባል። ቢያንስ እንኳን በሀገረ ስብከት ደረጃ ደግሞ ሲጠናከር በወረዳ ደረጃ በወረዳ ሲጠናከር እስከታች ድረስ ከቀበሌ እስከ አጥቢያ ቤተክርስቲያን ወርዶ ሊሰራ ይገባል። እንደዚህ ካደረግን ቤተክርስቲያኗን በረቷን ልንጠብቅ እንችላለን። እንዳቅማችን የተሰጠን ኃላፊነት በተቻለ መጠን። በመጨረሻም የሐሰት ትምህርትን መከላከል ለነገ የሚባል ጉዳይ ባለመሆኑ ኃላፊነታችንን በመወጣት የቤተክርስቲያንን ቅርስ ልናስጠብቅ ይገባል ሲሉ አሳስበዋል። ከእያንዳንዱ አስተዋጽኦ ይጠበቃል። ጠቋሚ ጠቃሚ ነው፣ መጠቆም አለበት። ጠቆመው ደግሞ በተሟላ መረጃ ማስረጃ በደንብ አድርጎ በጥሩ ሁኔታ ማምጣት ማቅረብ መቻል አለበት። እንደዚህ አድርገን የሰራነው ተሳስረን እስከታች ከሰራን ቤተክርስቲያኗን በአጭር ጊዜ ነፃ የማውጣት አቅም ይኖርናል። ስለዚህ ስራው ብዙ ስለሆነ በጣም አንድ መጽሐፍ ለማረም ለመልቀም በጣም ብዙ ጊዜ ነው የሚወስደው። ኮምፒውተር ይሳታል፣ መልሶ ይታያል፣ መልሶ ይሳታል፣ መልሶ ይታያል። እስከ 7 ጊዜ አንድ መጽሐፍ ማየት ግዴታ ነው። ተመልካቾቻችን የዚህን ሙሉ ዘገባ በወቅታዊ አምድ መርሃ ግብራችን ወደ እናንተ የምናቀርብ ይሆናል። የጎንደር ዩኒቨርሲቲ ግቢ ጉባኤ ተማሪዎች ከሕክምና ትምህርት ጎን ለጎን በቅኔና በመጻሕፍት ጉባኤ ቤት አስመስክረው መውጣታቸው ተገለጸ። የጊዜ አጠቃቀምና የጽናት ምሳሌ የሆኑት ተመራቂዎቹ ሁለቱንም የትምህርት ዘርፍ በላቀ ውጤት ለማጠናቀቃቸው የግቢ ጉባኤ ሚና ከፍተኛ መሆኑ ተገልጿል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ ወደ እናንተ ያቀርባል። የሕክምና ትምህርታቸውን ለመማር ወደ ጎንደር ዩኒቨርሲቲ ሲያቀኑ ለመንፈሳዊ ሕይወታቸው ግቢ ጉባኤን ተስፋ አድርገው እንደነበረ ይናገራሉ። የሕክምና ተመራቂዎቹ ምኞቴ የነበረው ግቢ ገብቼ መደም ትምህርቱን አጠነክራለሁ እማራለሁና በመንፈሳዊ ሕይወቴ እበረታለሁ ብዬ ነበረ ምኞቴና ቅዴ ነበረውና ሃይማኖታችን ተዋህዶ እንደመሆኑ ሕይወታችንም በአንድ ተዋህዶ የሚገለጥ ሕይወት ነው ያለን በሚል የተወያየን ነበር አገልግሎቱን ስናስኬድ የነበረው። በግቢ ጉባኤ አገልግሎት እንዲሁም አድካሚና ሰፊ ጊዜ በሚጠይቀው የሕክምና ትምህርት ያልደከሙት ተመራቂዎቹ በቅኔና በሐዲስ ኪዳን ትምህርታቸውን በማስመስከር የነፍስና የስጋ ደዌያትን የሚፈውሱበትን ዕውቀትና ስልጣን ይዘዋል። ቅኔውን በዛ መልኩ ከቀጠልኩ በኋላ ወደ መስከረም ላይ ወደ መካነ ነገስት ግምጃ ቤት ማርያም ነበረ መጻሕፍት የሐዲሳትና ሊቃውንት ጉባኤ ቤት ነበር የሄድኩት። እሳቸው ፈቅደውልኝ እኔታ መምህር ቃለ ሕይወት በዛ ፈቅደውልኝ እሳቸው ጋር ነበር እየተከታተልኩ የነበረውና ከዛ በኋላ የኮሮና ሰዓቱን ሙሉ እዛ አሳለፍኩ። እዛ ደግሞ በየጊዜው ጦርነት ምንም እያለ ሲዘጋም እዛ ነበር ሳሳልፍ የነበረውና ከዛ ከክላስ ላይ ሆኜ የሚያልፈኝን ደግሞ እሳቸው መምህር መድበውልኝ ምክትል መምህርም ምክትል መምህራን ምናምን እየነገሩኝ በእነሱ በኩል እየሆነ ነበር ጉባኤ ቤቱ የነበረው። የስኬት ዘመናዊውን የሳይንስ ዕውቀት ከቤተክርስቲያን ጋር አጣጥመው ለማስኬድ ትልቅ ማሳያ መሆኑን የገለጹት ተመራቂዎቹ በቀጣይ ቤተክርስቲያንና ሀገርን በታማኝነት ለማገልገል ዝግጁ መሆናቸውንም ገልጸዋል። በትንሹ 4 ዓመት ነው አንድ ተማሪ ግቢ ላይ የሚቆየውና 4 ዓመት ማለት በቤተክርስቲያን አንድ ትምህርት ዘርፍ ላይ ማስመስከር የሚቻልበት ጊዜ ነው። ያን አስበው ቢንቀሳቀሱ በደንብ መጠቀም ይችላሉ።
ማለት ሁለቱንም ዲግሪ ዞ መውጣት ይቻላል የሚል እምነት አለኝ እኔ ለመተመናገርና ቤተክርስቲያን የምትፈልገው ክርስቲያንና ኦርቶዶክሳዊ ልጅ ወይም ሰው አለና እሱን ለመሆን በሁለቱም በኩል በደንብ ጠንክሮ መማርና በሁለቱም በኩል ጠንክሮ መስራት በጣም አስፈላጊ ነውና አደራምላችሁ ቤተክርስቲያንን በደንብ ተረድታችኋት አውቃችኋት ወደፊት ተረካቢ ትውልድ እንድትሆኑና ካለችበት ፈተና በጋራ ሆነን ከእግዚአብሔር ጋር እንድናሻግራት የወንድምነት ምክሬን እሰጣለሁ። እግዚአብሔር ይስጥልኝ። መቄዶንያ በሀገር ውስጥ ባሉ ባለሙያዎች ዋስትና የተመቻቸላቸውና ለመቄዶንያ ህንፃ ማጠናቀቂያ የሚውሉ የኮንክሪት ማደባለቂያና የግንባታ ማሽነሪዎችን ማስገባቱን አሳወቀ። መቄዶንያ ከቻይና አምራች ድርጅት በቀጣይ የገዛቸውን 11 ኮንክሪት ማሽነሪዎችን ያስገባ ሲሆን ይህም የህንፃውን ግንባታ ሙሉ በሙሉ አጠናቆ ስራ ለማስጀመር ትልቅ አቅም እንደሚፈጥር ተገልጿል። ታሪኩ አራርሶ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር መላው ህዝብ ተሳትፎ ያደረገበትን ህንጻ አጠናቆ ስራ ለማስጀመር የሚያስችሉ ዘመናዊ ማሽነሪዎችን ገቢ ማስደረጉን ገለጸ። እነዚህ የምታዩቸው አይነት ኮንቴነር ማለት ነው 40 ፊት ኮንቴነር ነው። ወደ 11 ኮንቴነሮች ገብተዋል። በቅርብ ደግሞ ከሰሞኑ የሚገቡ አሉ። አጠቃላይ ከኤክስኤምጂ ብቻ ወደ 24 ኮንቴነር የዚህ አይነት መኪኖች 24 ትራኮች ይገባሉ ማለት ነው። ህንፃውን ለመገንባት የሚያገለግሉ ግብአቶችን ለማምረት ለምሳሌ እንደ ኮንክሪቱን ወደ ላይ ፓምፕ ለማድረግ የሚያገለግሉ ፉል ሴት የኮንክሪት ማሽነሪዎችን ነው የገዙት እና ለነዚህ ለሁሉም ማሽኖች የሚያገለግሉ ስፔር ፓርቶችንም አንድ ላይ ጭነው አምጥተዋል። በተጨማሪም እቃዎቹ አስተማማኝ ዋስትና ያላቸው ሲሆን የኤክስኤምጂ የኢትዮጵያ ቅርንጫፍ ተጠሪ አቶ ጥላሁን ዳኘ ማሽነሪዎቹ በቀጥታ ከአምራቾቹ በመገዛታቸው ከፍተኛ የዋጋ ቅናሽ ተገኝቷልም ሲሉ ተናግረዋል። ባለፈው በሰበሰብነው ብር እንግዲህ አንደኛ ይሄን ፎቅ ጨርሰናል። በሙሉ እቃ ተገዝቷል። ከዚህ በኋላ የሚቀር ምንድነው መገጣጠም ነው ማለት ነው። ለመግጠም ያው ጊዜ ይወስዳል። ትልቅ ፎቅ ነው ትገምታላችሁ እናንተ 6 ወር 8 ወር ሊፈጅ ይችላል። እናስመርቃለን ማለት ነው። በተጨማሪ ደግሞ ቀጥታ ከአምራች መግዛቱ የዋጋ ልዩነት አለው። የነዚህ የሁሉም ማሽኖች የኮንክሪት ማሽኖች ገበያ ላይ ባለው ዋጋ ቢታሰቡ ኦልሞስት 409 ሚሊዮን ብር አካባቢ ያወጣሉ። ይህም መላው የኢትዮጵያ ሕዝብ ያደረገው ድጋፍ በአግባቡና በትክክለኛው ቦታ ላይ ውሎ ለትልቅ ቁም ነገር መብቃቱን የሚያሳይ በመሆኑ ማንኛውም ሰው ማህበሩን በአካል እየመጣ መመልከትና መጎብኘት እንዳለበትም አሳስቧል። ስለዚህ አሁን ይሄን እንግዲህ የምንናገረው ምንድነው ባለፈው የረዳችሁ ሰዎች በጣም እጅግ በጣም ልትደሰቱ ይገባል። የፊኒሽንግ እቃዎች ገዝተናል ለዚህ ፎቅ ብቻ ለዚህም እየገዛን ነው እና መቄዶንያ ስትረዱ እንግዲህ እንደዚህ ነው 100 ብር ሲረዳ አንድ ሰው የ10 ሺህ የ100 ሺህ ብር ውጤት ነው የሚያየው ማለት ነው። ይሄው ማስረጃው ይሄ ነው። አሁን ያለው ነገር በቂ አይደለም። እኔም ሁለቴ ነው ሶስቴ መጥቻለሁ። በመጣው ቁጥር የሆነ ነገር ለማድረግ ያነሳሳልና ብዙ ሰዎች ቢመጡ እገዛ ቢያደርጉ የሚል መልእክት አስተላልፋለሁ። መቄዶንያ ይህን የህንፃ ግንባታ ሲያደርግ የገንዘብ የቁሳቁስና የሀሳብ ድጋፍ ላደረገው ለመላው የኢትዮጵያ ሕዝብ ምስጋናውን አቅርቧል። በማህበረ ቅዱሳን የአዲስ አበባ ማዕከል ለሁለገብ የስብና ማዕከል አገልግሎቶች የሚል ስራዎችን እየሰራ እንደሚገኝ አሳወቀ። ማዕከሉ ለሚሰጠው አገልግሎት ይረዳው ዘንድ ከሚሰራቸው ፕሮጀክቶች ውስጥ ባለ 12 ወለል ህንፃ መሆኑን አሳውቋል። ተመስገን ፈቃዱ ማህበረ ቅዱሳን በልዩ ልዩ አገልግሎቶች በስነ ምግባር የታነጹ በርካታ ምዕመናንን እያፈራ ይገኛል። ይህንን አገልግሎትም ይበልጥ ማጎልበት የሚችል የአዲስ አበባ ማዕከል ለሁለገብ የስብና ማዕከል አገልግሎት የሚውል ባለ 12 ወለል ህንፃ እየገነባ ይገኛል። በመሆኑም ህንፃው ሲጠናቀቅ ለቅድስት ቤተ ክርስቲያንም ሆነ ለሀገር በርካታ አስተዋጽኦ እንደሚኖረው በማዕከሉ የህንፃ ግንባታ ኮሚቴ ሰብሳቢ ዲያቆን አዳነ ምትኩ ገልጸውልናል። ከሰንበት ትምህርት ቤት አገልግሎት ባለፈ ወጣቶች፣ ህፃናት ችግር ላይ እየወደቁ ስለሆነ ያንን ችግር መቅረፊያ እንግዲህ ማዕከል ነው እየሰራን ያለ ነው። ሁለተኛው ካህናትን ከማሰልጠን አንጻር፣ ኦርቶዶክሳዊ ቤተሰብን ከማፍራት አንጻር እንዲሁም ወጣቶች የሰንበት ትምህርት ቤት ወጣቶች ሌሎችም ወጣቶች ኦርቶዶክሳዊም ወጣቶች በተለይ ሙያዊ የሆኑ ስልጠናዎችን የሚወስዱበት ማሰልጠኛ ክፍሎች አሉት፣ የቴክኖሎጂ ክፍሎች አሉት። እንዲሁም ይሄን የሴተኛ ዳሪ የሆኑ እህቶቻችን ፕሮጀክት ስላለን በተለይ
የመግደላዊት ማርያም ፕሮጀክት የሚባል አለንና በተለይ በሴተኛ ዳሪነት የሚኖሩ እህቶቻችንን አብቅቶ አቁርቦ ክርስቲያናዊ ስነ ምግባር ተላብሰው ራሳቸውን እንዲችሉ የሚያደርጉበት ፕሮግራምም አለን። ይህም ፕሮጀክት የሚተገበርበት ነው የሚሆነው። ሰብሳቢው አክለውም አገልግሎቱ ምዕመናንንና ህፃናትን የሚደግፍ በመሆኑ እንደ ማዕከል በርካታ ስራዎች እየተሰሩ መሆናቸውን ጠቁመዋል። የተለያዩ ሆቴል መርሃ ግብሮችን እያካሄድን ነው። ከዛ ባለፈ እያንዳንዱ ምዕመን ጋር የምንደርስበት የእቁብ መርሃ ግብር አለን። የይደግፉ ይሸለሙ የሚል መርሃ ግብር አለን። በየጊዜው ሰው በተለይ አባላቱ ወራዊ ደሞዙን በአመት የሚከፍልበትን አይነት ፕሮግራም አለን። እንዲህ ያደረግን እንግዲህ ገቢ ለማሰባሰብ ጥረት ያደረግን ነው። በመሆኑም ይህ ፕሮጀክት ከታለመለት ዓላማ ይደርስ ዘንድ ሁሉም ኃላፊነቱን ሊወጣ እንደሚገባ ያሳስባሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከላይ እስከታች ያሉ መዋቅሩ ያሉ አባቶቻችን ወይ መዋቅሩ ውስጥ ያሉት አካላት በሙሉ ኃላፊነታቸው ነው። ምእመናን ደግሞ ይሄ ተቋም እውን ሆኖ ብዙ ህፃናት የሚወጡበት እነዚህ አይነት ተመሳሳይ ተቋማት ደግሞ በየአብያተ ክርስቲያናቶች ተከፍተው ይሄ ሞዴል ሆኖ ሌሎቹ ላይ እየተባዛ እንዲሄድ ለማድረግ ምእመናን እንዲህ አይነት ፕሮጀክቶችን የመደገፍ ኃላፊነት አለባቸው። ለመንግስትም ትልቅ እንግዲህ አንድ ጥሩ ዜጋ የምናፈራበት ተቋም ነው የሚሆነው። ተጣሞ እንዳያድጉ ልጆቻችንና ወጣቶቻችንን የምናረቅበት ተቋም ስለሆነ ከመንግስት መዋቅራት በተለይ ህፃናትና ወጣቶች ላይ የሚሰሩ የመንግስት መዋቅር ላይ ያሉ አካላት ሊደግፉት ይገባል። ምግባረ ሰናይ ጠቅላላ ሆስፒታል ለማህበረ ቅዱሳን መደበኛ አገልጋዮች ነፃ የአይን ሕክምና አገልግሎት መስጠቱን አሳወቀ። ሆስፒታሉ ከዚህ በተጨማሪ ለቤተክርስቲያን አገልጋዮች በቅናሽ ዋጋ አገልግሎት እንደሚሰጥ ተገልጿል። ዲያቆን ኤርሚያስ ደባሱ ባለቤትነቱ የቅዱስ ቤተክርስቲያን የሆነው ምግባረ ሰናይ ጠቅላላ ሆስፒታል በአዲስ መልክ ስራ መጀመሩ ይታወሳል። ሃይማኖታዊና ማህበራዊ ኃላፊነቱን እየተወጣ የሚገኘው ሆስፒታሉ ከማህበረ ቅዱሳን ጋር በመተባበር ለመደበኛ አገልጋዮቹ ነፃ የአይን ሕክምና ሰጥቷል። ወደ 130 የሚሆኑ የቤተክርስቲያን አባቶች በአይን ችግር ላይ ያሉ ምርመራ እንዲደረግላቸው እንዲሁም ደግሞ አነስተኛ ፕሮሲጀሮች ጨምሮ እንዲሁም ደግሞ መድኃኒቶችን ጨምሮ ስራ እንዲሰራ ሪኩዌስት ከማህበረ ቅዱሳን መጥቶልን ነበርና አብዛኞቹ እንደውም ከዚህ በፊት የአይን ምርመራ ራሱ አድርገው የማያውቁ ሰዎች አሉ። ዲያግኖስ የተደረጉ በጣም አደገኛ የሆኑ ህመሞችንም አይተናል። ማህበሩን እየተወጣ ያለውን ድርሻ ደግሞ መደገፍ የተነሳንበት ዓላማ ነው። ማህበሩ ይህን ስራ የሚሰራ ከሆነ እንደ ቤተክርስቲያን ተቋም ማህበሩ ይህን ከሰራ እኛ ደግሞ የሆነ ስራ ደግሞ የዛን የማህበሩን አስተዋጽኦ ደግሞ መደገፍ አለብን የሚል። ከዚህ በተጨማሪም ሆስፒታሉ ሌሎች ነፃ የሕክምና አገልግሎቶችን መስጠቱንም አሳውቋል። ሆስፒታሉ የተለያዩ የዚህ አይነት ሕክምናዎችን ሰርቷል። ሙሉ ለሙሉ የነፃ ሕክምና የሰራባቸው አሉ። ሁለተኛ የተወሰነ የዱቤ አገልግሎት ያደረገባቸው አሉ፣ ወይም ደግሞ ቅናሽ ያደረገላቸው አሉ። ሌሎችም ደግሞ እንደዚሁ ደግሞ በአነስተኛ ዋጋ ደግሞ ሕክምና ያደረገላቸው አሉ። ለቤተ ክርስቲያን አገልጋዮች በቅናሽ ዋጋ አገልግሎት እየሰጠ እንደሚገኝ ያሳወቀው ሆስፒታሉ ከተለያዩ አጋር አካላት ጋር በመተባበር ለገዳማትና አብነት ትምህርት ቤቶች ድጋፍ እንደሚያደርግም አሳውቋል። ከኢኦተማ ጋር ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕክምና ማህበር ጋር እንደዚሁም ከኢጃት ጋር ከሌሎችም ተቋማት ጋር እንደዚህ እኛም ጋር እርዳታ ፈልገው የሚመጡ ተቋማት ጋር በየቦታው ሲያስፈልጉን ሄደን ነፃ ሕክምና የመጀመሪያ እርዳታ በመስጠት የሰራናቸው ስራዎች ስላሉ ፍላጎቱን የበለጠ ደግሞ እነኛ አስፍቶ ከአብነት ትምህርት ቤቶች ጋር ከገዳማት አባቶች ጋር መስራቱ ፍላጎት አለን። ግን ይህን ስራ ለመስራት ቅድም እንዳልኩት አቅም ይፈልጋል፣ ብዙ ወጪዎች ስለሚፈልግ የሕክምና ኢንዱስትሪ ደግሞ አሁን ያለበት ሁኔታ በጣም ከባድ ስለሆነ ያን ለማድረግ ነው የኮንስትሬቶች እንችለው ያለ እንጂ ፍላጎቱ አለ። ተመልካቾቻችን በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ ዮሐንስ ወልደ ነጎድጓድን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። እሱን ተከታትለን ተመልሰን እንገናኝ።
ጌታ ይወደው የነበረው ሐዋርያ ተብሎ የተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ መከራ በተቀበለ ጊዜ የተገኘ ብቸኛ ሐዋርያ እመቤታችን ቅድስት ድንግል ማርያምን በቤቱ እንዲያኖራትም ከጌታ የተሰጠው ቅዱስ ሐዋርያ ታሪኩ እንዲህ ይገለጣል። የዓለምን ኃጢአት ያስወግድ ዘንድ ሰው የሆነውን የወልደ እግዚአብሔር አምላክነት ከሶስት ወንጌላውያን በተለየ መልኩ ጽፏል። ልዑለ ስብከት አቡ ቀለምሲስ ነባቤ መለኮት ወልደ ነጎድጓድ ጣኦሎጎስ ቅዱስ ዮሐንስ ወንጌላዊ በዛሬው ዕለት መታሰቢያ በዓሉ ነው። በወንጌል አገልግሎት ዕጣ በደረሰው ጊዜ በኤፌሶንና በኤስያ ዙሪያ ያስተማረው ቅዱስ ዮሐንስ ጉዞ በመከራ የተሞላ ነበር። በስብከተ ወንጌል አገልግሎቱ ይራዳው ከነበረው አብሮኮሮስ ጋር ወደ ኤፌሶን ሲሄድ መርከቡ ተሰብሮ ለ40 ቀንና ሌሊት በባህር ማዕበል ከተመታ በኋላ በተአምር ተርፎ ኤፌሶን ገባም። ከዚያም ማንነቱን ደብቆ በውሽባ ቤት ውስጥም እሳት አንዳጅ በመሆን በታላቅ ትህትናና ጉስቁልና አገልግሏል። ነገር ግን በውሽባ ቤቱ በሰይጣን ኃይል ታንቆ የሞተውን የአገረ ገዢው ልጅ ከሞት በማስነሳቱ ክፎች የነበሩት የኤፌሶን ሰዎችና ታሰቃያቸው የነበረችው ሮምና ንስሐ ገብተው ክርስትናን ለመቀበል በቅተዋል። ይህ ሐዋርያም በሕይወት ዘመኑ በፈላ ውሃ የመቀቀልና ወደ ፍጥሞ ደሴት የመሰደድ መከራዎችንም አሳልፏል። በዚያም ሳለ ዮሐንስ ራእይ 3ቱን መልእክታትና ቅዱስ ወንጌልን ለመጻፍ በቅቷል። በጌታችን ቃል መሰረትም ጥር 4 ቀን ሳይሞት ወደ ብሔረ ሕያዋን የተነጠቀው ቅዱስ ዮሐንስ ዛሬ ግንቦት 16 ቀን የምትታሰበው ስለ ወንጌል አገልግሎቱ ስላለው ታላቅ ትዕግስቱና ስላደረጋቸው ድንቅ ተአምራቱ ነው። አምላከ ቅዱሳን ከሐዋርያው ከቅዱስ ዮሐንስ ምልጃና ጸሎት ያካፍለን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩትኝ ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መልሳቸውን ይቀጥላሉ። ይቆየን።